ዛሬ የምንነጋገረው ስለ ህልምና ስለ ራእይ ነው። 5 የእንቅልፍ ደረጃዎች አሉ። ቢያንስ በህይወታችን እንግዲህ 1/3ኛውን የህይወታችን ክፍል እናንቀላፋለን ወይ እንተኛለን። ህልም እንዴት ሊደራጅ ይችላል? መዋቅሩ ምንድነው? በተለይ ከአንጎል ጋር የተያያዘው ነገር ምንድነው? አሁን ግን ምነግራችሁ ራሱ የህልም ትርጉም በተለይ መጀመሪያ ላይ ማንሳት የምፈልገው ህልምና ራእይ ምንድናቸው በመሰረታዊ ነገሩ። ዛሬ የምንነጋገረው ስለ ህልምና ስለ ራእይ ነው። እንግዲህ ህልሞች ለሳይንቲስቶችና ለስነ ልቡና ሐኪሞች መቼም ቢሆን ምስጢራዊ እንደሆኑ የሚጓዙ እውነታዎች ናቸው። ቢያንስ በህይወታችን እንግዲህ 1/3ኛውን የህይወታችን ክፍል እናንቀላፋለን ወይ እንተኛለን። 1/3ኛው ለምሳሌ 24 ሰዓት አለ። 24ቱን ለ3 ብንከፍለው 8 ሰዓት ይደርሳል። 8ቱን ሰዓት ብንመረምርበት 8ቱን ሰዓት እረፍት ብናደርግበት 8ቱን ሰዓት ልንተኛበት እንችላለን። ግን እንዲህ ሲባል ሰው 8ቱን ሰዓት ሁሉ ይተኛል ማለት አይደለም። ብቻ ከህይወታችን 1/3ኛውን ክፍል በእንቅልፍ እናሳልፋለን። ስለዚህ በዚህ በምንተኛበት ጊዜ በርካታ ህልሞችን እናልማለን። እስካሁን ያለምናቸው ህልሞች ብዛታቸው የሆነ ቢጻፍ ኖሮ ራሱን የቻለ አንድ መድበል መጽሐፍ ሊወጣው ይችላል የሚል እምነት አለኝ። እንግዲህ በምን አይነት ህልሞች አይታችኋል? እስካሁን ድረስ አስደሳች ህልሞች አይታችኋል? አሳዛኝ ህልሞች አይታችኋል? አስገራሚ ህልሞች አይታችኋል? አስደንጋጭ ህልሞች አይታችኋል? እና ሳቅን አይታችኋል? ለቅሶን አይታችኋል? ፈንጠዝያን አይታችኋል? ፍርሃትን አይታችኋልና እስካሁን ያየናቸው ህልሞች እጅግ የሚገርሙ ነገሮች ናቸው። እንግዲህ ህልሞች ቅድም እንዳልኳችሁ አዝናኝ አለ፣ አስደሳች አለ፣ የፍቅር ስሜት ያላቸው አሉ፣ አስጨናቂዎች አሉ፣ አስደንጋጮች አሉ፣ አስፈሪዎች አሉ፣ ደግሞ እጅግ የሚገራርሙ ነገሮች አሉና ያልተለመዱ ነገሮች ሁሉ ጭምር ልናይ እንችላለን። በኋላ ላይ እንዳስሳቸዋለን። እንግዲህ እንደ ሳይንሱ የራሱ የሆነ ፍቺ ያለው ህልም፣ እንደ ሃይማኖት ጽሑፎች የራሱ የሆነ ፍቺ ያለው እኛ በሁሉም ያለውን ዳሰስ ለማድረግ ሞክረላችኋለሁ። ክቡራን ተመልካቾቻችን እንግዲህ ስለ ህልም ስናነሳ የኒውሮ ሳይንስ ባለሙያዎች፣ የስነ ልቡና ባለሙያዎች፣ የሃይማኖት መምህራን የሚሰጡት የራሳቸው የሆነ ፍቺ ያላቸው። በተለይ የኒውሮ ሳይንስ ባለሙያዎች ህልም እንዴት ነው ሊመጣ የሚችለው? ህልም እንዴት ሊደራጅ ይችላል? መዋቅሩ ምንድነው? በተለይ ከአንጎል ጋር የተያያዘው ነገር ምንድነው የሚለውን ነገር ለማጥናት ሙከራ ያደርጋሉ። በዚህም ብዙ ነገሮችን አግኝተዋል። የስነ ልቡና ባለሙያዎች ደግሞ ሞር ከአንጎሉ ጋር ሳይሆን የህልሞቹ ትርጉም ምንድናቸው? አንድ ሰው ህልም ያልማል ወይም ራእይ ሊያይ ይችላል። የዚህ ህልም ትርጉም ምንድነው? የሚታየው ወይም የሚያየው ህልም ከአላሚ ህይወት ጋር ያለው ግንኙነት ምንድነው? መስተጋብሩ ምንድነው? መሰናሰሉ ምንድነው የሚለውን ያጠናሉ። የሃይማኖትም ደግሞ ምሁራን ህልሙን አይነት በዝርዝር ያቀርባሉ። ስለዚህ እነዚህ ነው ፈተሽ በማድረግ ዛሬ የምናየውና በዚህም ደግሞ በርካቶች ጥያቄዎች ተነስተዋል። ህልምና ራእይ ምንድነው? እኔ ምን አይነት እያለምኩ ያለሁት እንዲህ ነው እያላችሁ ብዙ ጥያቄዎችን ጠይቃችሁኛል። አሁን ግን ምነግራችሁ ራሱ የህልም ትርጉም በተለይ መጀመሪያ ላይ ማንሳት የምፈልገው ህልምና ራእይ ምንድናቸው በመሰረታዊ ነገሩ የሚለውን ነውና ህልምና ራእይ ምንድናቸው የሚለውን ለማየት አንዳንድ መጻሕፍቶችን ማገለባበጥ ያልቀረም መዝገበ ቃላቶችንም ለማየት ሞክሬያለሁ። የሀገርንም የውጭንም። ወደ ሀገራችን ስንመጣ አለቃ ኪዳነ ወልድ ክፍሌ ህልምን ምን ይላሉ? በእንቅልፍ ልብ ውስጥ የሚታይ ይሉታል። በእንቅልፍ ልብ ውስጥ የሚታይ። አሁን እዚህ ጋር ብናስበው እንቅልፍ አለ፣ ልብ አለ ማለት ነው። በደንብ አስተውሉ። በእንቅልፍ ልብ ሲባል ልብ ማስተዋል ጋር ያያያዛል። እንቅልፍ ነውና በእንቅልፍ ልቡ ህልም አየ ይላልና በእንቅልፍ ልብ ውስጥ የሚታይ ብለው ነው የሚገልጹት። እንደውም እሳቸው ህልምን ለሁለት ከፍለውታል። አጭር ትንታኔ ነው ያለው፣ ዝርዝር የለውም። ዝርዝሩም በኋላ እኔ አብራራዋለሁ። ሁለት አይነት ህልም አለ ብለዋል እሳቸው። አንደኛው የነፍስ ህልም፣ ሁለተኛው የስጋ ህልም። የስጋ ህልም የምንለው በእሳት በውሃ በመሬትና በነፋስ የተዋቀረ የሰው ልጅ አካል፣ ለምሳሌ እንደ እሳትነታችን መሞቃችን፣ እንደ ውሃነታችን እንባችን፣ ደማችን፣ ምራቃችን መውጣቱ ፈሳሽ ነገር ከሰውነታችን፣ እንደ መሬት ይሄ መሬት አካል ነው። አጥንቱ፣ ጅማቱ፣ ጠጉሩ፣ ጥፍሩ ወዘተርፈ
እንደ እሳትነታችን ገላችን መሞቁ መተኮሱ ነው። ይሄ አራቱ ባህሪያተ ስጋ ይባላል። በኋላ አነሳላቸዋለሁ። የነፍስ ባህሪያት ደግሞ ለባዊነት፣ ልብ፣ ማስተዋል፣ ነባቢነት፣ መናገርና ህያውነት፣ ህያው ሆኖ መኖርና ሰው ከነዚህ ሰባቱ ባህሪያት የተሰናሰለ የተዋቀረ ነውና እሳቸው በስጋና በነፍስ ለይተውታል። መንፈስም ልናክልበት እንችላለን እና ሲያቀርቡ ምን ብለዋል? የነፍስ ህልም ፍሬ ያለው ነገር ነው ይላሉ። ፍሬ ያለው ነገር ለምሳሌ እንደ ትንቢት ሊሆን ይችላል፣ ስለ መጪው መናገር ወይም ራእይ መሆን ይችላል ብለዋል። የስጋ ህልም ግን አብዛኛውን ጊዜ እንደ ምትሃትና እንደ ቅዠት የሚሆን ነው ብለው የራሳቸውን አስተያየት አክለውበታል። እንግዲህ በሁሉም ዓለም ብቻ ያስማማው አንድ ነገር አለ። ህልም ሲባል በእንቅልፋችን የምናየው ተኝተን የምናየው ነገርን ህልም ብለናል። እንግዲህ ራእይ ግን ትንሽ የተለየ ነው፣ ከህልም ይለያል። ራእይ እንደ ህልም ቢሆንም ንቃት ግን አለበት፣ ኮንሽስነስ አለበት፣ ይሄ ንቃት ነገር አለበት። ህልም ተኝተን የምናየው ነው። ራእይ ግን ቃሉን ስናየው ርዕየ ማለት በግዕዝ ቋንቋ አየ ነው፣ ከማየት ጋር ይሄዳል። ህልም ግን ከመተኛት ጋር ይሄዳል። ልዩነቱን እዚህ ላይ ነው በደንብ አድርገን ማጤን ያለብን። ምናልባት የራእይ ሁኔታ በሁለት መልኩ ብናየው፣ አንደኛ ማእከለ ነቂህ ወነዊም፣ በመተኛትና በመነሳት መካከል እንዲሆነን ተመስጦ ውስጥ ገብተን እንግዲህ ሰዎች ብዙ አይን አላቸው ይባላል። አንደኛው ይሄ ሁለት አይን ይሄ የምናየው አይናችን ነው። ይሄ የስጋ አይን ነው እኔ ያለኝ፣ ሁላችሁ ነው። ግን የግዕዝ ጥንታዊት ዶክመንቶች ምን ይላሉ? ወብነ አዕይንት ክልኤቲ ውሳጣውያት ህየንተ አዕይንት ስጋውያት፣ ሁለት የውስጥ አይኖች አሉን፣ ኢነር አይስ አሉን። በዚህኛው በምናየው አይነ ፈንታ አሐቲ አይነ ነፍስ፣ አንዷ የነፍስ አይን ናት፣ ሁለተኛዋ አይነ ልቡና፣ አሐቲ አይነ ነፍስ አሐቲ አይነ ልቡና፣ አንደኛው የነፍስ አይን አንደኛው የልቡና አይን ናት ይላሉ። ስለዚህ አይነ ነፍስ አለን፣ አይነ ልቡና አለን ማለት ነው። ሰው በብዙ አይኖች የተሞላ ነው ማለት ነውና የሰውነት መብራት አይን ናት ሲባል አእምሮ ጠባይ የሚባል ደግሞ ሌላ አይን አለ ማለት ነው። ሌላው ቅዱስ ያሬድ ምን ይላል? ሀበነ እግዚኦ አዕይንተ አእምሮ ወትረኪያ ከይርአያ፣ አቤቱ የአእምሮን አይን ስጠን ይላል። ይሄኛውን አይን አይደለም፣ የአእምሮን የእውቀት አይንን ስጠን፣ አይኖቻችን ዘወትር አንተን ያዩ ዘንድ ይላል እና አዕይንት የስጋውያት አዕይንቶች አሉ፣ የውሳጣዊ አይኖች አሉ ማለት ነው። ስለዚህ በእነዚህ ርዕይ ማለት በምናየው ደረጃ ያለው ራእይ ተብሎ ይጠራል ማለት ነው። ስለዚህ አይናችን ተገጥሞ ልናይ እንችላለን፣ ግን በብዛት አይናችን ተከፍቶ ልናየው በተመስጦ ልናየው የምንችለው ራእይ ተብሎ ይጠራል። ይሄ ደግሞ አንድ ራሱን የቻለ አንድ እውነት ነው ማለት ነው። ስለዚህ ህልምን ስናይ በብዛት ሙሉ በሙሉ ማለት ይቻላል ተኝተን ሊሆን ይችላል። በኋላ ላይ ግን አንዳንዴ ለየት ያሉ ህልሞች አሉ ራእይ ግን ምናየው ነገር ነው እና ብቻ ተኝተንም ይሁን ነቅተን ማየታችን አይቀርም። በአብዛኛው ግን ራእይ የሚባለው ነቅተው በተመስጦ ውስጥ ሆነው የሚታይ ነገር ድንገት ሆነን ለምሳሌ ሳናስበው ልም ብለን ምናየው ነገር ሊሆን ይችላል ራእይ የሚባለውና በጥንቱ የኢትዮጵያውያን ምርምር አንክሮ ተደሞ ይባላል። ማድነቅ አለበት። ራእይ ውስጥ ከህልም የሚለየው አድናቆት አለበት። እንደ ህልም ሳናውቅ የምናየው ሳይሆን አውቀን ነው። አንክረዋለው፣ መደመም ተደሟለውና የተለየ እይታ ሲሆን ይሄ እንግዲህ ከተፈጥሮ ኃይል በላይ ነው። ከተፈጥሮ ኃይል ሱፐርናቹራል ነው ራእይ ሲባል። ህልም ግን ማንኛውም ሰው ሊያለም ይችላል። ስለዚህ ራእይ ከህልም የሚለይበት ይሄ ነው። ሁለተኛው ግን ራእይ ግልጽ ነው። እንደ ህልም ምን ራሳው ነገር አይደለም፣ ምናየው ነገር በመሆኑ አልፎ አልፎ ራእይና ትንቢት የሚገናኝበት ጊዜ አለ። ስለ መጻኢው ስለሚገልጥ እንደ ፕሮፌሲ ሊሆን ይችላል። ይሄ ለየተን ማወቅ አለበት። አሁን ራእዮች ራሱ እንደ ቴዎሎጂ ወይም ዴፊኒሽን ብዙ አይነት ራእዮች እንዳሉ ግን ማወቅ አለብን። አንደኛ እውቀታዊ ራእይ አለ። በእውቀት የምናየው ራእይ ምንድነው? ይሄ አእምሮ ነው። በቃ ይሄ አዕይንተ አእምሮ የምንለው የውሳጣዊ አይናችን ከተፈጥሯችን ጋር ተሰናስሎ ያለ ይሄ የራሳችን ማንነት ያውቀታችን ይወስደንና
እልም አድርጎ ተመስጦ ውስጥ ያስገባናል። ለምሳሌ ወሶበ ህሊ ዘንተ ይህን ባሰብኩት ጊዜ ህሊናዬ በነፋስ ትከሻ ተጭኖ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ዳርቻዎችን ሁሉ ሊበር ይወዳል ይላል ሕርያቆስ። ህሊናዬ በነፋስ ትከሻ ተጭኖ ይሄ እንግዲህ ምናቀው ዕውቀት ውስጥ ድንገት ሳናስበው ምርምር ውስጥ እንገባና ያ ዕውቀት እልም ያለ ነገር ውስጥ ገብቶን በዛ ዕውቀት ዙሪያ ምናየው ነገር ይኖራል። ያ ምን ይባላል? በዕውቀት የምናየው ራእይ ወይም ዕውቀታዊ ራእይ ይሉታል ሲከፋፍሉት። ሁለተኛው ግን ምናባዊ ራእይ ነው። በምናብ ሰዎች እንግዲህ በምናብ የሚያዩት ለምሳሌ ምናየው ነገር ሊኖር ይችላል። ተመልካቾቻችን ምሰሙት ነገር ይችላል። እንግዲህ ሰዎች በምናባቸው የሆነ ዓለም ሊፈጥሩ ይችላሉ ዝም ብለው በምናብ እና ያን ነገር ሲያስቡት በድንገት ስሜት ሕዋሳታችን ከአእምሯችን ጋር ዕውቀት ጋር ይሰናሰልና በምናብ ተጉዘን የሆነ ዓለም ውስጥ ራሳችን ልናገኝ እንችላለን። የሆኑ ቦታዎች ልንመለከት እንችላለን። ደስ የሚል ቦታ ውስጥ ድንገት ሰው ገባው፣ እጅግ የሚገራርሙ ነገሮች አየሁ ይላል። ይሄ እንግዲህ ምንድነው? በእውነት አይደለም የሚያየው። የእውነት ተከስቶ ሳይሆን የሚያየው የሚያስበው ነገር ውስጥ ይገባና ያን ሲያብሰለስል በድንገት እዛው ዓለም ውስጥ ለምሳሌ ስለ ገነት አስቦ አንድ ሰው ገነት ምን ትመስል ሊሆን ይችላል ብሎ ይሄድና በራሱ ምናብ የሚስላት ገነት ውስጥ ራሱን ሊያት ይችላል። እንደዚህ ብሎ በማሰብ በተመስጦ ውስጥ እያለ ይሄ እንግዲህ ምናባዊ ራእይ ነው። ቅድም ያልኳችሁ ዕውቀታዊ ራእይ አውቀነው ስለዛ ነገር ድንገት ስናስብ በዛው ተመስጠን የምናየው ነገር ሊሆን ይችላል። እንግዲህ ራእይ ብዙ አይነት ነው። ሶስተኛውና አብዛኛው ግን የመገለጥ ወይም የተከስቶ ራእይ ነው። የተከስቶ ራእይ የሚባለው ምንድነው? ይሄ በእውነት ማየት በቃ ለምሳሌ የሚገለጽልን አካል የሚታይ ሊሆን ይችላል። አሁን ለምሳሌ መላእክትን አዩ ሲባል መላእክት አካላቸው ረቂቅ ቢሆንም መታየት ይችላሉ እና ይሄ እንግዲህ ከተፈጥሮ ኃይል በላይ ሱፐርናቹራል የሆነ መገለጥ ይሄ የእውነት ነው። ስለዚህ ሰዎች አውቀው ተመራምረው ዕውቀታቸው ልም አድርጎ ወስዷቸው ሌላ ዓለም ውስጥ በሄሞትን፣ ሌዋታንን፣ አድማስን፣ ናጌቭን ቃኝተው ወለላይም ቃኝተው ሊመጡ ይችላሉ። ይሄ እንግዲህ ዕውቀቱ በጣም ይወስዳቸዋል። ሁለተኞቹ ደግሞ ምናባቸው ዝም ብሎ ምናቡ ራሱ የሚያስቡት ነገር ምናብ ይወስድና የሆነ ዓለም ውስጥ አድርሶ ይመልሳቸዋል። ይሄ ግን የሚጨበጥ የሚዳሰስ አይደለም። ሲነቁ የሚዳሰስ የሚጨበጥ የለም። ሶስተኛው ግን ያልኳቸው የመገለጥ ወይም የተከስቶ ራእይ የሚታይ ነው። ልትጨብጠውም ልትነካውም ትችላለህ። ይሄ እንግዲህ ከተፈጥሮ ኃይል በላይ የሆነ መገለጥ ነው። ክቡራን ተመልካቾቻችን ህልምና ራእይ ትክክል ነው ወይ የሚለውን ካየን በእምነት ከሆነ በቅዱሳት መጻሕፍት ሚዛን መመዘን መቻል አለበት። ተቃርኖ ካለው እውነታነት የለውም፣ ተቀባይነት የለውም። ስለዚህ እነዚህ ራእይ ያየው የሚሉ ሰዎች ሁሉ ያዩት ራእይ ከቅዱሳት መጻሕፍት ጋር የሚቃረን ከሆነ እንግዲህ ራእይ ስንል ስፒሪቹዋል ነገር ነው። ስፒሪቹዋል ነገር ነው። ስለዚህ ይሄ ነገር የሚያዩት ራእይ ከቅዱሳት መጻሕፍት ጋር የሚቃረን ያልሆነ ሐሳብ ከሆነ ይሄ ዲሲቭ የሚያደርግ ነው፣ የሚያታልል ነው፣ የሚዋሽ ነው። ስለዚህ ተቀባይነት የለውም። ስለዚህ ከቅዱሳት መጻሕፍት ሐሳብ ጋር መሰናሰል፣ መዋቀር፣ መያያዝ አላቸው። አለበለዛ ግን የስጋዊ እይታ ይሆንና ትክክለኛ ያልሆነ ፎልስ ሪቪሌሽን የሚሆነው። ስለዚህ ህልም፣ ራእይ እነዚህ ነገሮችን አብረን መዳሰስ ማየት ይገባናል። አይ ቲንክ አሁን በህልምና በራእይ መካከል ያለው ልዩነት ሳንረዳው አንቀርም። የራእይ አይነቶች ከዚህም በላይ ሊበዙ ይችላሉ፣ ግን በሶስት ጠቅለል አድርገን በዚህ መልኩ አይተነዋል። አሁን ወደ እንቅልፍ ልብ ልንሄድ ነው። እንግዲህ መቼ ሰዓት ነው ምን ሰዓት ነው እንቅልፍ ህልም የምናየው የሚለው ከፍተኛ ጥናት ተጠምቷል። በተለይ ሜዲካል ኒውስ ጥሩ ጥናት አቅርቦበታል። በዚህ ላይ በተለይ ሃና ኒኮላስ በጣም ምርጥ ጥናት አጥንታለች። በተለይ እሷን ነው አሁን ላቀርብ የምፈልገው። እጅግ ጥሩ አድርጋ ነው ያጠናችው። እንግዲህ 5 የእንቅልፍ ደረጃዎች አሉ። እንግዲህ ሁላችንም ራታችንን በልተን ብለን ረፍት አድርገን
አልጋችን ላይ ልንተኛ ዝግጅት ላይ ነን። ያን ጊዜ እንግዲህ ሁላችንም ወደ ህልም ዓለም እንነጉዳለን። ግን ስንተኛ 5 የእንቅልፍ ደረጃዎች አሉ። 5 ደረጃዎች አሉ። እነዚህ ደረጃዎችን ነው የምናየው። አንደኛ ቀላል እንቅልፍ የሚባል ነው የመጀመሪያው። ለምሳሌ እንደሷ ጥናት ቀላል እንቅልፍ ማለት ሁላችንም አልጋችን ላይ ጋደም እንላለንና ቀስ ያለ የአይን እንቅስቃሴ ዝግ ያለ የአይን እንቅስቃሴ ማለት ልንተኛ ስለሆነ አይናችን ወደ መፍዘዙ የሚሄድ ዝቅ ያለ የአይን እንቅስቃሴ ከዛ ዝቅ ያለ የጡንቻ እንቅስቃሴ ጡንቻችን ሁሉ እንቅስቃሴው ዝግ ሪላክስ እናደርጋለን ማለት ነው። በአጠቃላይ እንግዲህ ይሄ እንቅልፍ ደረጃ ከጠቅላላው እንቅልፍ እንግዲህ ከ4 እስከ 5 መቶኛውን ይይዛል። ልብ አድርጉ። አልጋችን ላይ እንተኛለን። ይሄ እንግዲህ ከ4 እስከ 5 ደረጃ የሚሆነው ዝግ ያለ አይናችን ዝግ ይላል። ጡንቻዎቻችን ሁሉ ቀስ ይላሉ። እንግዲህ ዝግ ያለ ይሄ እንግዲህ ከ4 እስከ 5 መቶኛውን የሚይዝ የእንቅልፋችን ደረጃ ነው። እንግዲህ ሁላችንም አሁን ከዚህ መርሃ ግብር በኋላ ራሳችን እናውቀዋለን። ደረጃ 2 ግን የአይን እንቅስቃሴ ይሄ እንደዚህ የምንለው በቃ እስክንተኛ ድረስ ያለው በጣም ይሄ እንቅስቃሴ የሚቆምበት ነው። በቃ የሚቆምበት የአንጎላችን ሞገዶች ከጊዜ ወደ ጊዜ የቀዘቀዙ የሚመጡበት ነውና በተለይ የእንቅልፍ አከርካሪ የሚሏቸው ነገሮች አሉ። እነዚህ ፈጣን ሞገዶች አልፎ አልፎ የሚለቁበት ጊዜ ነው። ይህ እንግዲህ ከእንቅልፍ ከ45 በመቶ እስከ 55 መቶኛውን የሚይዝ ነው። እንግዲህ የአይን እንቅስቃሴ የሚያቆምበት እንግዲህ 45 እስከ 55 መቶኛውን የሚይዘው ነው። ስለዚህ የመጀመሪያው እንደነገርኳችሁ እንቅልፋችን ዝግ ያለ የጡንቻችን እንቅስቃሴ ዝግ ያለ የሚሆንበት ነው። ሁለተኛው ግን አይን እንቅስቃሴ ቅድም በጠቀስኩላችሁ መሰረት በደንብ የሚያቆምበት ነው። ደረጃ 3 ላይ ደግሞ በተለይ ዴልታ ዌቭስ የሚሏቸው አሉ። የዚህ ባለሙያዎች በተለይ ኒውሮን ላይ የሚያጠኑ ይሄኛው እውነት ነው። የዴልታ ሞገዶች የሚባሉት እጅግ በጣም ዝግ ያሉ የአንጎል ሞገዶችን መከሰት ይጀምራሉ እዚህ አካባቢ ላይ እና ትንሽ ሊሆን ይችላል፣ ፈጣን ይሆናል። ሞገዶች ናቸው እነዚህና የተቆራረጡ ናቸው። ይሄ እንግዲህ ከጠቅላላው ቢያንስ ከ4 እስከ 6 መቶኛውን የሚይዘው ነው። 3ኛ ይሄ የእንቅልፍ ደረጃ ነው እንደ ሃና ጥናቷ። 4ኛው እንግዲህ የእንቅልፍ ደረጃ የአንጎል የዴልታ ሞገዶች ለብቻ በሚባል ደረጃ የሚያመነጩበት ሰዓት ይሆናል። ይሄ እንግዲህ አንድ ሰው ጭልጥ ያለ እንቅልፍ በጣም በቃ ምን ልበላችሁ፣ በግዕዝ 3 አይነት ነገር አለ። ሰከበ የሚባል አለ፣ ጋደም አለ። ይኸውላችሁ የግዕዙ 3ቱን ደረጃዎች ይጽፋል በግዕዝ። እነዚህ አሁን ሃና ያጠናችሁን ጥናት የሚገርማችሁ የጥንት ኢትዮጵያ ሊቃውንት እንቅልፍን ለ3 ከፍለውታል። ሰከበ ስቴጅ 1 ጋደም ብሎ፣ ኖመ ተኛ ስቴጅ 2፣ ደቀሰ ጨርሶ የሚተኛበት በቃ እንቅልፍ ድብን ያለ እንቅልፍ የሚወስድበት ደቀሰ ይባላል፣ ሰከበ ይባላል፣ ኖመ ይባላል፣ ሰከበ ይባላል። የእንቅልፍ ደረጃዎች ናቸው እነዚህ። እንግዲህ ጥልቅ እንቅልፍ ተብሎ ወይም ጭልጥ ያለ እንቅልፍ ተብሎ የሚጠሩት እንግዲህ በ3 እና 4ኛ ደረጃ ወቅት ነው። በዚህ ሰዓት አንድን ሰው ማንቃትም አይቻልም። ብትጠሩት ተኩሱ ላይ ነቃ ይችላል። በቃ ድብን ያለ እንቅልፍ የሚወስደን ሰዓት ነውና አሁን እዚህ ላይ የአይን እንቅስቃሴ ወይም የጡንቻ እንቅስቃሴ አይኖርም። በጣም ማወቅ ያለብን አሁን ይሄ ነው ትልቁ ቁልፍ እዚህ አካባቢ ነውና ሰዎች ከጥልቅ እንቅልፍ ውስጥ ምናልባት ድንገት ብንን ብለው ከነቁ ከባድ ነው ለነሱ መሰመር። የሆነ ነገር አስደንግጧቸው ብድግ ካሉ ተመልሶ እንቅልፍ አይወስደንም። በጣም ጭልጥ ያለ እንቅልፍ ውስጥ እንገባ በቃ ትንሽ የመረበሽ ስሜት ሊያጋጥመን ይችላል። ይሄ እንግዲህ ከ12 እስከ 15 መቶኛውን የሚይዘው የእንቅልፍ ተራ ነው ማለት ነው። 5ኛው ነው የመጨረሻው ክቡራን ተመልካቾቻችን ደረጃ 5 ላይ ስንሆን ደግሞ በጣም ፈጣን የአይን እንቅስቃሴ ይሄ ቁልፍ ነው። አሁን ህልሞች እዚህ ላይ ነው ቁልፍ የሚጫወቱት። 5ኛው ፈጣን የአይን እንቅስቃሴ እንግዲህ በእንግሊዘኛው ብዙ ስታነቡ ግር እንዳይላችሁ REM የሚል ምህጻረ ቃል ታገኛላችሁ። ይሄ በጣም ፈጣን የሆነ የአይን እንቅስቃሴ ራፒድ አይ ሙቭመንት ያለበት ነው። ይሄ እንግዲህ አተነፋፈስ ይበልጥ ይፈጥናል። እችን አናቃትም ስለምንተኛ ከመደበኛው የተለየና ጥልቀት የሌለው ይሆናል። አይኖች በፍጥነት በተለያዩ አቅጣጫዎች ይርገበገባሉ። የሚተኛ ሰው ብታዩት በጣም ከተኛ በኋላ
እንዲህ ብሎ አይኖቹ ሲርገበገቡ ፈጣን እንቅስቃሴ ተኝቶ ታዩታላችሁ ማለት ነው። የአካል ክፍሎቹ ጡንቻዎቹም ወደ መዝለፍለፍ ደረጃ ይሄዳሉና የልብ ምቱ በጣም የሚጨምርበት ጊዜ ነው። ደም ግፊቱም ሞቅ እያለ ይጨምራል። አልፎ አልፎ ደግሞ አንዳንድ የስሜቶች መነሳሳት ሊያስከትል ይችላል። እንግዲህ REM አሁን ቅድም የነገርኳችሁ እንቅልፍ ወቅት ብዙ ያሉ ሰዎች ብዙውን ጊዜ ያልተለመዱ ታሪኮችን ይገልጻሉ ከእንቅልፋቸው በነቁ ጊዜ። እነዚህ እንግዲህ ህልሞች ናቸው። እንግዲህ ከጠቅላላው የእንቅልፍ ጊዜ ከ20 እስከ 25 መቶኛውን የሚይዝ ነው። አሁን እንግዲህ እነዚህ ምን ይላሉ? እንደ ኒውሮ ሳይንሱ ለህልም መንስኤ የሚችሉ ከፈጣን የአይን እንቅስቃሴ ወይም REM እንቅልፍ ጋራ የተያዙ ማብራሪያዎችን አብዛኛውን ጊዜ ይሰጣል። ስለዚህ ሰከበ አለ። ሰከበ በእኛው ቋንቋ ስናወራ በግዕዙ ጋደም ማለት አይንን የመጨፈን ጡንቻዎችን የማረጋጋት ሰከበ ጋደም አለ። ኖም የመተኛት ደቀሰ ጨርሶ የማንቀላፋት። ሳይንሱ ግን 5 ክፍልና የአይን እርግብግቦችን ጭምር ይጨምራል። እና አሁን ይሄ እንደ ኒውሮ ሳይንሱ ጥናት እነዚህ ፈጣን የአይን እንቅስቃሴዎች እንደ REM ስሊፕ ላይ ከእንቅልፍ ጋር የተዛመዱ ማብራሪያዎች መሰጠት አለባቸው ይላል። እና ምንድናቸው እነዚህ ነገሮች? እንዴት ነው ከሰውነታችን ጋር የሚዋሃዱት? እንዴት ነው ህልም ዓለም ውስጥ ሊያስገቡን የሚችሉት? ካስገቡንስ ምን አይነት ህልም ሊያሳየን ይችላል? የሚል ሳይንሳዊ ዴፊኒሽኖች በተለያዩ ተመራማሪዎች ይሰጣሉ። ክቡራን ተመልካቾቻችን እንግዲህ 5 ደረጃዎችን አይተናል። በ5 ደረጃዎች ውስጥ የምናያቸውን የህልም አይነቶችን ባጭሩ ዳሰናል። ደረጃዎች ሳይሆን ህልም አይነቶች ሳይሆኑ ህልሞች ምን ላይ ሊመጡ እንደሚችሉ ፐርሰንቶቹን ጭምር አይተናል። ላይክ በማድረግ ኮሜንት በማድረግ አስተያየታችሁን በመስጠት ማለት ነው። ኮሜንት በማድረግ አስተያየታችሁን በመስጠት ነው። ጥያቄዎችን ልታቀርቡልኝ ትችላላችሁ። በጣም ነው ማመሰግነው።